የእስልምናን ሐሰተኛነት ለማረጋገጥ ምንም ወደዚህ ሳንል አንድ መረጃ ብቻ መጥቀስ እንችላለን። ሰላም ክርስቶስ ከሁላችን ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሰሂህ አልቡኻሪ 4428 ላይ መንስኤው ወይንም የበላው ነገር የደም ቧንቧውን ወይንም የደም ስሩን የቆረጠው ያህል እንደሚሰማው ሙሐመድ ይናገራል እና ይሄ ደግሞ የት ላይ ነው መርዙን የበላው ሲባል ሰሂህ አልቡኻሪ 57 ላይ አንዲት ከአይሁድ የመጣች አንዲት ሴት ነበረች እና ያችን ሴት ውርርድ ታቀርብለታለች እና በዚህ ውርርድ ላይ ምንድን ነበር ያቀረበችለት? አንተ ነብይ ከሆንክ ይሄ ነገር ወይንም ይሄ መርዝ አይጎዳህም ወይንም በአንተ ላይ ምንም አይነት ምልክት አናይም ነበር ያለችው። ነገር ግን ነብይ ካልሆንክ ደግሞ ይሄ መርዝ ይገልሃል፣ ከዛስ በኋላ ያሰቃይሃል ምናምን ብለዋለች እና እንደዚህ አይነት ላይ ፕሮሚስ አደረጉና ከዛ በኋላ ሙሐመድም ሲያቅበጠብጠው በላ። ከበላ በኋላ ምን ሆነ ማለት ነው? ወዲያውኑ እዚህ ከስር እንዳያችሁት ውሸታም ከሆንክ ልንማር አስበን ነበረ፣ ከአንተ ተገላገልን፣ ነብይም ብትሆን አይጎዳም ነበረ ብላ ዘጋችሁና ማን? አይሁዳዊቷ ሴት ማለት ነው። እና ይቺ አይሁዳዊቷ ሴት እስልምናን ከዛሬ 1000 ምናምን ዓመት በፊት ምን ብለዋለች? ቀብረዋለች። ወይንም በሰባተኛው ክፍለ ዘመን ሙሐመድ ሳይሞት እስልምና አብቅቶለታል ማለት ነው። ምክንያቱም ሐሰተኛነቱ ተገልጧል ወይንም ሐሰተኛነቱን ገልጣንላለች ማለት ነው። ማን? ይቺ አይሁዳዊት ሴት። ስለዚህ ሌላ ወደዚህ ማለት ሳንል ወይንም ሌላ ትላልቅ መረጃ መጥቀስም አይጠበቅብንም ማለት ነው። ይሄንን መረጃ አምጥተን እስልምና ሐሰተኛ መሆኑን ማሳየት እንችላለን። ስለዚህ ነብይ ላለመሆኑ ማስረጃ በጣም ትልቅ እና በራሱ ራሱን የሾመ የሰይጣኖችን ድጋፍ አግኝቶ ብዙ ሰዎችን ወደ ስህተት የመራ መሆኑን ማረጋገጫ ነው ማለት ነው። አመሰግናለሁ። ቁርአንን ሐሰተኛነት ወይንም የቁርአንን መበረዝ ለማውራት መጀመሪያ የሚቀድም ነገር አለና ያንን እንነጋገራለን። ሰላም ክርስቶስ ከሁላችን ጋር ይሁን። እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ቁርአን እንግዲህ ከሙሐመድና ሙሐመድ ጅብሪል ብሎ ከፈጠረው በጭንቅላቱ ሙሐመድ አላህ ብሎ በጭንቅላቱ ከፈጠረው ውጪ ማንም የሚያውቃቸው የለም እና እነዚህ ሁለት ወይንም ሶስት አካላት ማለት ነው ለእስልምና ምንድናቸው? መሰረቶች ናቸው። ከነዚህ ውጪ ቁርአንን የሚያውቀው ወይንም ቁርአንን ሊለው የሚችል የለም ወይንም ሊተነትን የሚችለው ትክክለኛነቱን ሊያረጋግጥ የሚችለው የለም እና ሙሐመድ እዚህ ውስጥ ማንኛውም ነገር ማን ነገራችሁ ብትሏቸው ሙስሊሞች ማን ነገራችሁ? ሙሐመድ። ከሙሐመድ ውጪ አንድም ነገር ሊጠቅሱላችሁ አይችሉም። ምክንያቱም በሙሐመድ ላይ ብቻ የተንጠለጠለ ስለሆነ ማለት ነው። እና ቁርአን ተበርዟል አልተበረዘም ምናምን እያሉ ሌላ ተከራ ውስጥ መግባት አይፈለግም ማለት ነው። ለምን? ሙሐመድ ላይ የተንጠለጠለ ነገር ስለሆነ። መጽሐፍ ቅዱስ ግን በብዙ ነቢያቶች የተሰበከ፣ በብዙ ነቢያቶች የተወራለት፣ በብዙ ነቢያቶች የተሰበከና በብዙ ነቢያቶች የተመሰከረ፣ ብዙ ነቢያቶችም መጽሐፋቸው ያለ ነው። በቃ ይሄ ነገር አንድ ትልቅዬ ማስረጃ ሊሆን ይችላል። በእስልምና ግን እንደዚህ አይነት ነገር አይሰራም። ለምን? ሙሐመድ ላይ ብቻ የተንጠለጠለ ስለሆነ ማለት ነው። ስለዚህ ቁርአን እውነተኛነቱን ለማረጋገጥ ከማን መውጣት አለበት ማለት ነው? ከሙሐመድ። ሙሐመድ እውነተኛ ለመሆን ግዴታ ሌላ ነብይ መመስከር አለበት። ሌላ ነብይ ደግሞ ማንም 11 ሚስቶችን በአንድ ጥባት ይዞራል ብሎ የተናገረለት አንድ ነብይ የለም። አንድም ነብይ አያውቀውም ማለት ነው።